እንዴት ነው የገጠር ሰው እንደዚህ የምትቀበሉት? አንተ ግን ምንም የገጠር ሰው አትመስልም። ምን ማለት ነው? ወይ ጋሽ ምን ነው አስደነገጥኝ እኮ የኔ ልጅ። ምን ያህል እንደምወድሽ እና እንደምሳሳልሽ እንድታቂልኝ ፈልጋለሁ። ሰዓቱ ደረሰ። አዎ አቶ አሰማ ከ30 ደቂቃ በፊት ተኝቷል። እሷም ክፍሏ ናት። ዞር በያልኩሽ እኮ ሮማን፣ ምንድነው ነው የደበቅሽኝ? ጋሽ አትፈታው። ምንም ነገር የለም። ምን እደብቃለሁ ጋሽ? አባባ ምንድነው? እሱ እዚህ ቤት ሌላ ዓላማ አለው። እየቀለድኩ መስሏል። አሁን እጅህን ታሳይኛለህ ወይስ ጮክ አባቴ ልጥራ? አሁን ከፍቴ ዞር በይልኝ፣ ካልሆነ ግን ገፍትርሽ አይዋል። መብትህንም ማን ያሳያል? አባዬ ዝም በይ አልኩሽ። እጅ ላይ ያለውን አየሁት። ይሄ የጥፍር ቀለም ምንድን ነው? ሙሉ ጤነኛ ወንድ ሆነ ለምንድን ነው የሴት ጥፍር ቀለም የምትቀባው? እሱማ ጋሺ ቤት ውስጥ ሕፃን ልጅ አለች እና ካልቀባው ብላ ስለምታስቸግረኝ ነው። ሕፃን ልጅ? ለመሆኑ ግን ይሄ ሕፃን ልጅ የቀባ ይመስል? አዎ በጣም ጎበዝ ልጅ ናት። አቀባቡ እኮ ምንም አይነት ስህተት የለበትም። ልክ እንደ ባለሙያ በጥንቃቄ የምትቀባው። ሁልጊዜ እኮ ስትመጣ ካልቀባው ብላ ስለምታስቸግረኝ ነው። ያው የሕፃን ልጅ ጨዋታ ስለሆነ ነው። እጅ ላይ ግን ያየሁት ነገር የልጅ ጨዋታ አይመስለኝም። ግን እውነትን የምታወራው? አረ በፍጹም ጋሼ፣ ምንም የምደብቁት ነገር የለም። ያው የሕፃን ልጅ ጨዋታ ስለሆነ ነው። እንደዛ አስቡት። እሺ በል ግባ። እሺ ግባ። አንተ እዚህ ደግሞ ምን ትሰራለህ? አይ ዝም ብዬ ነው። ከአባትሽ ጋር እየተነጋገርን ነበር። አባቴ? ለመሆኑ ቅድም ክፍል ውስጥ የዛትከውን ድራማ ልትነግረው ነበር? አረ በፍጹም እኔ እንደዛ አላደርግም። ከአሁን በኋላ እዚህ ቤት ውስጥ ትንቀሳቀስ፣ ርቀትህን ጠብቅ። ምንም አላማረኝም። እንዴ ይላት፣ እኔ እኮ እንግዳ ነኝ። እንዴት ነው የገጠር ሰው እንደዚህ የምትቀበሉት? አንተ ግን ምንም የገጠር ሰው አትመስልም። ምን ማለት ነው? ንግግርህ፣ አረማመድህ፣ ሁሉ ነገርህ እንግዳ ነው። ቅድም ነግሬሃለሁ፣ የሆነ ቦታ አውቃለሁ። ተመሳስሎብሽ ነው እኮ አልኩኝ። እኔ ከተማ መጥቼ አላውቅም። ቆይ እጅህን ለምን ኪስ ውስጥ ከተትከው? ብርድ ስላለ ነው። አይደለም፣ የሆነ ነገር እየደበክ ነው። እጅህን አውጣ ከኪስ። ኢላት አትለፍለፊ። ምን አድርግ ነው የምትይኝ? ምንድን ነው? ለምን እጅህን ከኪስ አውጣ ስለምትደነግጠው? ለምን ወደኋላ ትሸሻለህ? አልሸሹም። ዝም ብለሽ በባዶ ጥርጣሬ ለምን ለማጣላት ትሞክሪያለሽ? እንግዲያውስ እጅህን አሳየኝና ጥርጣሬውን አጥፋልኝ። ለምን እንዴት ትጨነቃለህ? ምንም የምጨነቅበት ጉዳይ የለኝም። አንቺ ግን ገና ከማለዳ እኔን ለማጣላት እየሞከርሽ ነው። እኔ ችግር አልፈጥርም፣ ግን ያንተ ባህሪ ራሱ ሰላም የሚነሳ ነው። ቅድም ክፍል ውስጥ የነበረ ድፍረት የት ሄደ? ያ እኮ ስላልጋው አነጣጠፍ ነው። ቆይ ከአሁኑ ጋር ምን አገናኘው? ያገናኘዋል። ቅድም ለአባቴ ከስሻለሁ እያልክ ስታስፈራራኛል ነበር። አሁንም የሆነ የምትደብቀው ነገር ስላለ ነው የምትፈራው። ምንም የደበቅኩሽ ነገር የለም። አሁን ወደ ሮማን ልሂድ። አትሄድም። እጅህን ሳላየው ከዚህ ወዴትም ንቅንቅ አትልም። አሁን እጅህን አውጣው። ቆይ የሰው እጅ ለማየት እንደዚህ እንደምትታገይ አልገባኝም። እጅ ነው እኮ ሌላ ነገር እኮ አይደለም። ልክ ነህ፣ እጅህ እኮ ነው። ታዲያ ተራ እጅ ከሆነ ለምንድን ነው ኪስ ውስጥ የምትደብቀው? ምን ስላለበት ነው የምትፈራው? አልፈራውም። ዝም ብለሽ ስላዘሽኝ ብቻ የማደርግ አሽከር አይደለሁም። አሽከር እንዳልሆንክ አውቃለሁ፣ ግን ደግሞ እዚህ ቤት ውስጥ የምትደብቀው የሆነ ነገር አለ። አሁን እጅህን ታሳየኛለህ ወይስ አባቴ ልጥራው? አሁን በአባትሽ ልታስፈራሪኝ ነው? ካላስፈራራው መቼም እውነቱን አታወጣም። አሁን እጅህን አውጥተህ ታሳየኛለህ ወይስ ደግሞ እዚህ ኮሪደር ላይ ጮኬ አባቴን የምትጠራዋለሁ? ወይ ጋሽ ምን ነው አስደነገጥኝ እኮ። አይ የለም ዝም ብዬ ነው የመጣሁት። ለመሆኑ ግን ያ የወንድምሽ ልጅ አንዳች ነገር ሆኖ አያውቅም? ምን ሆነ ጋሼ? አልገባኝም። ባህሪው፣ አመጋገቡ ወይም ደግሞ የሚቀባው ነገር? የሚቀባው? ኧረ እሱ የገጠር ልጅ ነው፣ ምንም የሚቀባ ነገር አያውቅም። እሺ ታዲያ ቀደም እጁ ላይ ያየው ጥፍር ቀለም ምንድን ነው? የጥፍር ቀለም ዮናስ እጅ ላይ? ኧረ ጋሼ በፍጹም። አዎ ሙሉ ጤነኛው እንደሆነ ጥፍሩን ተቀብቷል። እኔማ ግራ ገባኝ። እሱ እንደዚህ አይነት ነገር ጭራሽ አያውቅም እንዴ።
ወይ ቀለም ቤት ሰርቶ ይሆን እንዴ? ወይም ጭቃ ነገር ነክቶት? ምን ሆነሻል ሮማ? እኔ ጭቃና ጥፍር ቀለም መለየት ያቅተኛል እንዴ? በስርዓት እኮ ነው የተቀባው። ቆይ እስኪ እንደውም እኔን ካላመንከኝ ራሱን ልጥራውና ልጠይቀው። እኔማ ጠይቄው ነበረ። ህፃን ልጅ ናት ተቀባችኝ አለኝ እኮ። አየህ አይደል? እንደዛ ይሆናል። ህፃን ልጅ ምናምን ተጫውቶበት ይሆናል እንጂ እሱማ ወንድነቱን የሚያውቅ ልጅ ነው። ነገር ግን ውስጤን አልሞላውም። ሮማን አንቺ ግን ከኔ የምትደብቂው ነገር የለም አይደል? አረ በፍጹም ጋሼ፣ ምንም የምደብቀህ ነገር የለም። እኔ ለአንተና ለኤልያት ካለኝ ክብር ውጪ። ቆይ ቅድም ስገባ ካቢኔ ውስጥ ምንድን ነው የሸቆጥሽው? ይሄማ ጨርቅ ነው፣ የወጥ ቤት ጨርቅ ነው ጋሼ። ጨርቅ ለመደበቅ እንዴት እንደዚህ ትደናግጫለሽ? እስኪ ዞር በይና እስኪ ይወስድ። አረ ጋሼ ረክሷል እኮ በጣም ቆሻል። እኔ ራሴ አጥበዋለሁ። አንተ እጅህን እንዳይነካህ ብዬ ነው። እንዴ የቆሸሸ ጨርቅ ለማየት ለምንድን ነው የምከለከለው? እንዴ ፊትሽ እኮ ተቀያይሯል። አረ ምንም አልሆንኩም ጋሼ፣ ዛሬ ደክሞኝ ነው። ምንም አልሆንኩም። እንዴ ድካም ማነጋገርሽን አይቀይረውም። ቅድም የሆናስ እንዳላገኘው ከለከልሽኝ። አሁን ደግሞ ካቢኔው ላይ ትቆሚያለሽ። ቅድም እኮ እሱ ልብስ እየቀየረ ስለነበረ ነው የከለከልኩ። ደግሞ እዚህ ቤት ውስጥ ሌላ ምን ሚስጥር ሊኖር ይችላል ጋሼ? እኔም ማወቅ የፈለኩት እሱን ነው። ካቢኔ ውስጥ ያለው ጨርቅ ብቻ ከሆነ ለምን እንዳላዩ ትከለክኛለሽ? አረ ጋሼ እባክህ እመነኝ። እንዴ አረ እባክህ ጋሼ እባክህ እመነኝ። እንዴ እንዴት በዚህ ልክ ነኝ ትጠራጠረኛለህ ጋሼ? ምን ልደብቅ እችላለሁ? ቆይ ጥርጣሬውን የፈጠርሽው አንቺ ነሽ። አሁን ከፍቴ ዞር በይልኝ፣ ካልሆነ ግን ገፍትርሽ አይዋለሁ። ዞር በይልኝ አልኩሽ። እየቀለድኩ መስሏል። አሁን እጅህን ታሳይኛለህ ወይስ ጮኬ አባቴ ልጥራ? ኤላት አትጩ እያልኩሽ ነው። ዝም ብለሽ ብትገቢ ይሻላል። ለምን እገባለሁ? አንተ ማንህና ነው የምታዘኝ? እኔ እኮ እንግዳ ነኝ አልኩሽ። ቆይ ምን አይነት ግትር ሴት ነሽ? የፈለግከውን ብትሆን ለምን እጅህን ታሸሻለህ? ንጹህ ሰው እኮ አይሸሸግም። ምንም የደበቅኩሽ ነገር የለም። ስላዘዝሽኝ ብቻ እጄን አውጥቼ አላሳይሽም። ይሄ ደግሞ መብቴ ነው። መብትህንማ እኔ ያሳይሃለሁ። አባዬ ዝም በይ አልኩሽ። እጅ ላይ ያለውን አየሁት። ምንም የለም። አሁንም ዋሸ። ንግግር ላይ እንዳለ ውሸት ይታይብሃል። ጥፍርን ለምንድን ነው ጥፍር ቀለም የተቀባው? እሱማ ቅድም ተናገርኩ። ገጠር እያለው ህፃን ልጅ የለቀለቀችኝ ነው አልኩኝ። ገጠር ያለ ሰው ሊያውም ህፃን ልጅ እንዲህ በጥንቃቄ አይቀባም። ሲጀመር ጥፍር ቀለሙን አውቀዋለሁ። እዚህ ከተማ ብቻ ነው የሚገኘው። በዛ ላይ ውድ ነው። አጋጣሚ ነው የላት። ተመሳሳይ ቀለም ሊሆን አይችልም። አይደለም። አሁኑን አባቴን ጠርቼ እጅህ እንዲያዩ ነው የማደርገው። ኤላት ቆይ ለአባትሽ ብትነግሪ ምን ታተርፍ ይመስልሻል? እውነቱን አተርፋለሁ። አንተ እዚህ ቤት ውስጥ ምን እያሴርክ እንደሆነ አባቴ እንዲያውቅ አደርጋለሁ። እሺ ሂጂ ንገር። ቆይ አባትሽ ማንን የሚያምን ይመስልሻል? አንቺን ወይስ እኔ? አባቴ እኔን ነው የሚያምን። ቆይ ቅድም ሳሎን ሲያስተናግደኝ አላየሽም? ሰው በሰውነቱ ይኖራል ብሎ በክብር ያስቀመጠኝ ሰው። ከቀለሙ ጀርባ ትልቅ ሴራ እንዳለ አባቴ መገመት አይሳንም። እሺ ሂጂና ጥሩ። ግን አንድ ነገር ወቂ። ለአባትሽ መናገር ያንቺ መጨረሻ እንደሆነ ወቂ። ዞር በይ አልኩሽ እኮ ሮማን። ምንድን ነው የደበቅሽኝ? ምንም ነገር የለም። ምን እደብቃለሁ ጋሼ? አባባ ምንድን ነው? ምን ተፈጠረ? ኤላት እዚህ ወጥ ቤት ውስጥ የሆነ ነገር ደብቃለች። እኔ ምን ልደብቅ እችላለሁ? ኤላት አባባ እባክህ ተዋት ሮማንን። የቤታችን ሰው እኮ ናት። ምንም የምትደብቅ ነገር የለም። እያት እስኪ ፊቷ ራሱ እየመሰከረባት እኮ ነው። አባባ አንዴ ለአንድ ደቂቃ ውጭ እንውጣ። አሁን ነገር አስቸኳይ ነገር አለ። ምንድን ነው የምትነግሪኝ? ይሄንን ሳልከፍተውማ የትም አልሄድም። እሺ አባባ በቃ አንዴ ብቻ ነው እንውጣና በኋላ ታወራታለህ። አባባ አንዴ ነው። እኔ ይሄንን ነገር ሳልከፍተው ዛሬ ከዚህ ቤት አልወጣም። አባባ ልቀቂኝ እባክሽ። እሺ በልኝ በቃ አንዴ ውጣ። አንዴ አንተ ማትረባ፣ ይሄን ቀሚስ ባስቸኳይ ነገሩን ሁሉ አታልሻቸው። ባስቸኳይ ወስደህ የሆነ ቦታ ደብቅልኝ። ቆየት ነው የምደብቀው? ምንም አላውቅልህም። ቶሎ በል፣ ካርቶኑ ጀርባም ቢሆን ቶሎ በል ደብቅልኝ። ምንድን ነው ኤላት እንደዚህ በጉልበት የምትጎትችኝ? ምን ሆነሻል? እዚህ ወጥ ቤት ውስጥ እኮ የሆነ የተደበቀ ነገር አለ። አባባ ሮማን ምንም የምትደብቀው ነገር የላትም። ከዛ ይልቅ ስለ እንግዳው ሰውዬ ብታስብ ይሻላል። ስለ ዮናስ ምን ሆኗል? እሱ ደግሞ አባባ እዚህ ኮሪደር ላይ ቆሞ እጁን ሊያሳየኝ ፈቃደኛ አልነበረም። ግን ደግሞ ተደብቄ ሳየው እጁ ላይ የሴት ጥፍር ቀለም ተቀብቷል። ይህንንም ማን አይቼዋለሁ። ቅድም እኔ ራስ ጠይቄው ነበር እኮ። አይተዋል?
እሺ ታዲያ ምን አልከው? እሺ ቆይ እሱስ ምን ብሎ ዋሸ? ቤት ውስጥ ሕፃን ልጅ አለች፣ እሷ ስትጫወት ነው የቀባችኝ አለኝ። እኔም ደግሞ አመንኩት። አባባ እንዴት ታምነዋለህ እንዴ? አንድ ትልቅ ጤነኛ ወንድ ላይ እጆቹ ላይ ሙሉ ለሙሉ ጥፍር ቀለም ሲቀባ የህፃናት ጨዋታ ነው ሲል ውሸቱን እንዳለ ታምናለህ እንዴ? ከዚህ ውጭ ምን ሊሆን ይችላል? ደግሞ የገጠር ልጅ ነው፣ ከተማ መጥቶ አያውቅም። ያው ለጨዋታ አድርጎት ሊሆን ይችላል። አይደለም አባባ፣ ከዚህ ጀርባ ሌላ ትልቅ ሚስጥር አለ። ንግግሩ ላይ እኮ እንዳለ ውሸት ይነበብበታል። በቃ ሼላት፣ አሁን ስለ ዮናስ ጥፍር ቀለም የምጨነቅበት ሰዓት ላይ አይደለም ያለሁት። አሁን በጣም እያስጨነቀኝ ያለው የሮማን ነገር ነው። ቅድም እኮ ስገባ በጣም ደንግጣ ነበረ። አሁን ከእሷ ጋር የጀመርኩትን ነገር መጨረስ አለብኝ። ሮማን እባክሽ ዞር በይልኝ። ይሄንን ካቢኔት ሳትከፍት ከዚህ ቤት አልወጣም። እስኪ አሳልፊኝ። ጋሼ እባክህ ነኝ። ለምንድን ነው የማታምነኝ? ቆይ እዚህ ውስጥ እኮ የቆሸሸ የህይወት ቤት ጨርቅ ነው ያለው። ምንም ከሌለ ለምን ትከለክኛለሽ? ዞር በይልኝ እባክሽን። ኧረ እባክህ ጋሼ፣ እኔማ ያለ መታመኔ እኮ ነው ያናደደኝ። መቼ በዚህ ሆነና እኔ ቀን ከሌሊት ዘመኔ ሙሉ እዚህ ቤት ለአንተና ለልጅ ክብር ቀን ከሌሊት ስለፋ እንዴት በአንድ በቆሸሸ ጨርቅ ትጠረጥረኛለህ? ጋሼ የኔ ነገር ይሄ ነው፣ ይሄ ብቻ ነው እኔ ያናደደኝ። ምንድን ነው? ጨርቅ ብቻ ነው? ይኸው ማየት ትችላለህ። ይኸው ይሄ ነው ያለው። ሌላ ምን ይኖራል እዚህ ውስጥ? አይነህ አይደል ጋሼ? እኔ ምንም የምደብቀው ነገር አለኝ ከእናንተ? ሮማን ይቅርታ፣ እኔማ እኮ ሁኔታሽ በጣም ስላስደነገጠኝ እኮ። እሺ አባባ፣ የሮማንስ ነው ግን አንተ ማየት ያለብህ ትልቅ ነገር አለ። ስለ ጥፍር ቀለሙ ማወቅ አለብህ እና ላሳይህ። እሺ አባባ፣ አሁን ደግሞ እሱ ነው እጁ ላይ ጥፍር ቀለም ተቀብቷል። ወንድ ልጅ ነው። አሳየው። ሄላት፣ ስለ ዮናስ ጥፍር እኮ ቅድም ነግሬሻለሁ። ራሴ አይቼ ጠይቄዋለሁ። አውቃለሁ አባባ፣ ግን አሁንም እጁ እንዲያሳይ እፈልጋለሁ። ሄላት፣ የምታደርጊው ነገር አሁንስ መስመር እያለፈ እንዴ? ሰውየው ቅድም የነገረኝ እውነት ነው፣ አሁንም እያሳየኝ ነው። ይኸው ጋሼ፣ እኔ ምንም የደበቅኩት ነገር የለም። እንደነገርኩት ነው። ገጠር እያለሁ ሕፃን ልጅ ስትጮትብኝ የቀባችኝ ቀለም። ቆይ ከአሁኑ መተራመስ ጋር የእኔ ጉዳይ ምን ያገናኛል? አባባ እባክህ እመነኝ፣ ከዚህ ሁሉ ጀርባ የተደበቀ ሚስጥር አለ። ሄላት፣ በቃ አሁን ወደ ክፍልሽ ግቢ። እኔ የምልሽ ሄላት፣ ቅድም እዛ ወጥ ቤት ውስጥ ድምፄን ከፍ አድርጌ ስለተናገርኩኝ ያዘሽ እንዴ? ስላዘንኩ አይደለም አባ፣ ስለገረመኝ ነው። እንዴት እንዲህ በቀላሉ የቤታችንን ደህንነት አሳልፈህ ትሰጣለህ? ቤተሰባችን አደጋ ላይ አይደለም። ሮማን ጨርቅ ይዛ ስለደነገጠች የግድ መጥፎ ነገር መገመት የለብንም። ስለ ሮማን ተው አባዬ፣ እኔ እምነታለሁ። ግን ያ ዮናስ የሚባለው ሰው የሚቀባው የሚናገረው፣ እኔ እንጃ አባ፣ ሁሉ ነገሩ ግራ ያጋባል። ቅድም እኮ ለእኔ አሳይቶኝ ነበረ። አንቺ እንዳልሽው ምንም የተለየ ነገር አላየሁበትም። ያው እንደተለመደው የልጆች ጨዋታ። አባባ እባክህን አይንህን ክፈት። የገጠር ልጅ ነኝ የሚል ሰው እንደዚህ አይነት ውድ ቀለም ይቀባል? እሱ እዚህ ቤት ሌላ ዓላማ አለው። ምን አይነት ዓላማ? እዚህ ቤት ውስጥ ምን የተለየ ነገር አይቶ ነው ሌላ ዓላማ የሚኖረው? እሱን እኔም ገና አላወቅኩም። ግን አንድ ነገር እርግጠኛ ነኝ፣ እውነቱ እስከሚወጣ ድረስ አይኔን ከሱ ላይ አልነቅልም። ሄላት፣ እኔ ሰላም ልትሆኝ ነው የምፈልገው። እንግዲህ አሁን ሰው ያለ ምክንያት እየተከታተልሽ ሌላ ችግር ውስጥ እንዳትገጩ። ሁከት እየፈጠርኩ አይደለም አባባ፣ ቤታችንን እየጠበቅኩ ነው። ካላመንከኝ አንድ ቀን እሱ ራሱ ነገሩ ሁላ ውሸት መሆኑን በተግባር ያሳያል። እሺ፣ የአንቺ ጥርጣሬ ከሆነ ይሁን። ግን ደግሞ ሮማን ልታዝንብኝ አልፈልግም። ሄጄ ይቅርታ ልጠይቃት። ሮማን እንኳን አታዝንብህም፣ ግን እሷንም ቢሆን ከዚህ ሰውዬ መጠበቅ አለብን። ከዚህ ስራ 5 ሳንቲም አላገኘሁም። ቆይ ምን አይነት ማህት ውስጥ ነው የገባሁት? ነገሮች ሁሉ እየተበላሹ ነው። እች ልጅ ደግሞ የምትለቀኝ አይደለች። እዚህ ቤት ከቆየሁ ደግሞ መያዝ አይቀር። ስለዚህ ከዚህ ቤት ማምለጥ አለብኝ። አዎ ቶሎ መውጣት አለብኝ። እች ልጅ በጣም እየተፈታተነችኝ ነው። ትዕግስቴ ሙሉ ለሙሉ እያስጨረሰችኝ ነው።
አደረገች ደግሞ? እንዴ ክፍሌ ድረስ መታ ነው እኮ የጥፍር ማስለቀቂያ ሰታኝ ያስለቀቀችኝ። እግር በእግር እየተከታተለች መውጫ እየሰጠችኝ። ብልህ ስለሆነች ነው አልኩ እኮ። ይኸውልሽ እኔ ታገስኳት በአንቺ ምክንያት ነው። የሆነ አንድ እርምጃ ከመውሰዴ በፊት የምታዥኝ እዘዥኝና ከዚህ ቤት ልውጣ። አፏን መንካት አትችልም። እሷን ከነካ ከኔ ጋር ነው የምትጋጨው። ታዲያ እጄን አጣጥፌ እንድታዚዘኝ ልቀመጥ? አይደለም፣ ከዚህ መውጣት ከፈለግ አንድ መንገድ አለ። ቆይ ምን አይነት መንገድ? እግር በእግር እየተከተለች ከሆነ ዛሬውኑ አፍንሃት ከዚህ ቤት መውጣት ትችላለህ። ይህማ የበለጠ ነገሩን ያወሳስበዋል። የምትለቅ መስሎሃል? አሁን ካለፍካት ሁለታችንም ታሰጋናለች። እሺ እሷን አፈኖ መውሰድ ይቀለኛል። ማታውን አደርገዋለሁ። እኔ መንገዱን አስተካክልልሃለሁ። ሰዓቱ ሲደርስ እጠቁምሃለሁ። የኔ ልጅ ምን ያህል እንደምወድሽ እና እንደምሳሳልሽ እንድታቂልኝ ፈልጋለሁ። እዚህ ምድር ላይ ከአንቺ በላይ የምወደው ምንም ነገር የለም። ሮማን ዛሬ ምን ሆነሻል? ቅድም በተፈጠረው ነገር ደንግጠሽ ነው? አይደለም እኮ የኔ ቆንጆ፣ ዝም ብዬ ለአንቺ ካለኝ ፍቅር የተነሳ ነው። አንቺን ሳይሽ ሁሌ ውስጤ በደስታ ይሞላል። እኔም እኮ እወድሻለሁ ሮማን። በዚህ ቤት ውስጥ እኮ እንደ እውነተኛ እናቴ ነው ማይሽ። ያንቺ ውለታ እኮ ለእኔ ቀላል አይደለም ሮማን። አባዬን ተቀይመሽዋል እንዴ? ፊትሽ እኮ የከፋው ነው የሚመስለው። ቅድም ካቢኔቱን ክፈሽ ስላለሽ ተቀይመሽው ነው እንዴ? አረ በፍጹም አልከፋኝም። አባትሽ እኮ ለእኔ መልካም ሰው ነው። እኔ ያዘንኩት በሌላ ነገር። ለምንድን ነው ታዲያ ያዘንሽው? የምደብቂ ነገር አለ? የምደብቅሽ ነገር የለም። አንቺ ብቻ ሁሌ ደስተኛ እንድትሆኝልኝና ራስሽን ከተንኮለኛ ሰዎች እንድትጠብቂ ነው የምፈልገው። እሱን እንኳን አታስቢ። ያንን ዮናስ የሚባል ሰው እኔ ራሴ እከታተለዋለሁ። አንቺም ራስሽን ጠብቂ እሺ? እኔ ልጅ አንቺ ብቻ ደህና ሁኚልኝ። ሰዓቱ ደረሰ። አዎ አቶ አሰፋ ከ30 ደቂቃ በፊት ተኝቷል። እሷም ክፍሏ ናት። እና ሁሉንም ነገር አዘጋጅተሻል? የኤላት ክፍል በር አልተቆለፈም። እኔም ራሴ አረጋግጫለሁ። ስትገባ በጥንቃቄ አፏን በደንብ አፍናት፣ ድምፅ እንዳታወጣ። እሱን እኔ አምንበታለሁ። አንቺ ግን ሰበብሽን አስቢበት። አቶ አሰፋ ጠዋት ሲነሳ ምን ልትይ እንደምትይ እያሰብሽ ደሪ። እኔ ችግር የለውም። ሌሊት ተነስታ በር ከፍታ ስትወጣ አየኋት እላለሁ። አንተን ግን ማንም አይጠረጥርም። እሺ እኔ አሁን እገባለሁ። ስማኝ ዮናስ፣ ነግሬሃለሁ። እንዳትጎዳት፣ ጫፏ እንዳትነካት፣ ምንም አይነት ጭካኔ ማሳየት የለብን። እስካሁን ያደረኩላችሁ ነው። አሁን ግን እኔ ከዚህ በሰላም መውጣት ነው የምፈልገው። ቶሎ በላ